በአዲስ አበባ ከተማ ሁለተኛው ምዕራፍ የኮሪደር ልማት ሰፊ የመልሶ ማልማትና የኮሪደር ልማት ስራዎች ከተጀመሩባቸው መስመሮች ትልቁ ካዛንቺስና አካባቢው ነው። በኮሪደር ልማቱ የመንገድና ተያያዥ መሰረተ ልማቶች ስራ ተጠናቆ ለአገልግሎት ክፍት የሆነ ሲሆን ሰፋ ያለ ጊዜ የሚፈልጉ የመሰረተ ልማት ስራዎች ግንባታም ጎን ለጎን እየተፋጠነ ይገኛል። የካዛንቺስ መልሶ ማልማት ግዙፍ የመኖሪያ ቤት ግንባታዎች የሚከናወኑበት ሲሆን በዛን ያክል ደግሞ ቦታው የከተማዋ ማዕከልና የታላላቅ ዓለም አቀፍ ተቋማት መቀመጫ እንደመሆኑ ደረጃውን የሚያሳድግና ህዝብ በጋራ የሚገለገልባቸው የመስህብ ስፍራዎችም እየተገነቡበት ይገኛሉ። በአዲስ አበባ ከተማ በተለወጠው የ24/7 የሥራ ባህል ግንባታቸው በፍጥነት እየተካሄደ የሚገኘውን የካዛንቺስ የህፃናት ዓለም አዲስ አኳሪየም የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎችን የምሽት የሥራ ሂደት የመስክ ግምገማ ሲያካሂዱ ያገኘናቸው ከንቲባ አዳነች አቤቤ በካዛንቺስ መልሶ ማልማት የተለቀቀው ቦታ በአብዛኛው የህዝብ የጋራ መገልገያ መሰረተ ልማቶች እየተገነቡበት እንደሚገኙ ተናግረዋል። የምንገኘው አዲስ አኳሪየም ላይ ነው። የስራው መጠናቀቅ ምን ላይ እንዳለ እየገመገምን ነበረ። ዛሬ ምሽት እንደምታዩት ተገባዷል። ስራው ወደ መጠናቀቅ ደርሷል። ካዛንቺስ ታሪኳ በጣም ተቀይሯል። አዲስ ካዛንቺስ ነው የምናየው። ስሙም ግብሩም ለአዲስ አበባ የሚመጥን አካባቢ ሆኗል። ልክ ከኡራኤል ፊት ለፊት ስንገባ የስፖርት ፓርክን እናገኛለን። ሁሉም አይነት የዘመናዊ ስፖርትም ባህላዊ ስፖርትም የተካተተበት ነው። ከዛ ወክ እያደረግን ስንመጣ እዚህ ጋር አዲስ አኳሪየም እንገባለን። የልጆች መጫወቻ አለው፣ አኳሪየም አለው፣ የሚያምር ወተርፎል አለው። እንደምታዩት አካባቢው በጣም ይስባል። ከፊት ለፊቱ ማዶ ላይ ደግሞ ቡና ፕላዛ አለ። እዚህ ፊታችን ላይ ስንሻገር ካዛንቺስ ፕላዛ አለ። ከሱ ወደ ቤተ መንግስት ወደ ግቢ ገብርኤል አካባቢ ስንሄድ የህፃናት ዓለም አለ። ካዛንቺስን ህዝቡን አንስተን በአብዛኛው ያዋል ነው ለህዝብ አገልግሎት ነው፣ ለጋራ አገልግሎት ለጋራ ጥቅም ነው ያዋል ነው። በካዛንቺስ ለህዝብ የጋራ ጠቀሜታ ከሚውሉት ቦታዎች የተቀረው ከ15000 በላይ የመኖሪያ ቤቶች እየተገነቡበት መሆኑን የተናገሩት ከንቲባዋ የመልሶ ማልማት ስራው ነዋሪውንም ታሳቢ ማድረጉን ገልጸዋል። የተቀረውን ቦታ ደግሞ አሁንም ለጋራ ጥቅም ሰፊ ወደ 15000 የሚሆን ቤት የሚገነባበት የቤት ግንባታ የተጀመረበት ነው ማለት ነው። ነዋሪውም በብዛት የሚኖርበት አካባቢ ነው የሚሆነው። እንደገና ደግሞ በተለያዩ ሀገሮች ላይ ያየን ለየት ያሉ የህዝብ የጋራ መገልገያዎች ምንቀናባቸው እጅግ በላቀና ባማረ ጥራት እኛም ሀገራችን ላይ የመጀመሪያ የሚባሉ አይነት ድንቅ የሆኑ ውበት ያላቸው ጽድት ያሉ ክብራችንን የሚመጥኑ ልጆቻችን ሀገራቸውን እየወደዱ እንዲያድጉ የሚያደርጉ ስራዎች ተሰርተዋል። እነኚህ አሁን ስማቸውን የጠራዋቸው ሁሉ እንግዲህ በዚህ ወር መጨረሻ አካባቢ ሁሉም ጥንቅቅ ብለው ለህዝባችን እነሆ የምንልበት ደረጃ ላይ ደርሰናል። በጋራ እየሰራን በጋራ እየተዋምንበት በጋራ እየተገለገልንበት የሀገራችንን ክብር ከፍ አዲስ አበባን ደግሞ ልክ እንደ ስሟ አበባ እያስመሰልን ቀጥለናል ማለት ነው። በመሃል ካዛንቺስ እየተገነቡ ያሉት የህፃናት ዓለም አዲስ አኳሪየም የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎች በቅርቡ ተጠናቀው ለአገልግሎት ክፍት እንደሚሆኑም ይጠበቃል።